አጥመቆ ዮሐንስ በማየ ዮርዳኖስ አጥመቆ ዮሐንስ በማየ ዮርዳኖስ በማየ ዮርዳኖስ በማየ ዮርዳኖስ ለኢየሱስ 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 ጌታ በተወለደ በ30 ዘመኑ ጥምቀቱን አድርጎታል። ለምን ዝቅ ብሎ በ20 ከፍ ብሎ በ40 አላደረገውም? ለምን በ30 ዘመኑ ተጠመቀ ቢባል 4 ታላላቅ ምስጢራት አሉት። ይኸውም አዳም አባታችን የ30 ዓመት ጎልማሳ ሆኖ ኤልዳ በምትባል ቦታ ተፈጠረ። ወዲያው በተፈጠረ በ40ኛው ቀኑ ብርሃን አልብሰው ብርሃን አጎናጽፈው በብርሃን ሰረገላ አስቀምጠው ወደ ገነት መላእክት እንዲገባ አድርገውታል። ቅዱስ 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 እግዚአብሔር ዘፈጠሮ ለአዳም እያሉ በማመስገን ታዲያ አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀኑ ያገኘውን ልጅነትን ዕፀ በለስን በመብላት አሳጥቶት ነበረና የክብር ባለቤት ጌታችን በ30 ዘመኑ ተጠምቆ ወዲያው አልዋለም አላደረም 40 መዓልት 40 ሌሊት ጾሞ የተወሰደብንን ልጅነትን መለሰልን፣ ካሰልን። ክብር ምስጋና ለስሙ ይሁንና ይህ ብቻ አይደለም። 30 ብዙ ምስጢር አለው። 3 ሲባዛ 10 ስንት ነው? 30 ነው። የግዕዝ በግዕዝ መተርጉማን ምን አሉ? 3 ሲባዛ 10 30 ነው። 10 እንደምታውቁት ፍጹም ቁጥር ነው። 3 ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። ፍጹም ምስጢረ ሥላሴ እንደሚገለጥ የአብ የወልድ የመንፈስ ቅዱስ ምስጢር እንደሚገለጥ ለማጠየቅ በስንት ዘመኑ ተጠመቀ? 3 ሲባዛ 10 በሚሆን በ30 ዘመኑ ተጠመቀ። ይህ ብቻ አይደለም። ወንዶች ሁሉ ከሞት ሲነሱ በአቅመ አዳም የ30 ዓመት ከሞት ይነሳሉና ያን ምስጢር ለማመልከት የክብር ባለቤት ጌታችን በ30 ዘመኑ ተጠመቀ። ይህ ብቻ አይደለም። መንፈሳዊ ሹመት ስጋዊ ሹመት ከ30 ዓመት በኋላ ነው። ለምሳሌ በስጋዊ ሹመት ዳዊት በ30 ዘመኑ ነግሷል። ዮሴፍም በፈርዖን ፊት በ30 ዘመኑ ቆመዋል። እንደገና በደብተራ ኦሪት በ30 ዘመናቸው አገልግሎት ይጀምራሉ። መንፈሳዊ ሹመት ቅስና ምንኩስና ከ30 ዓመት በላይ መሆን ይገባል ሲል የክብር ባለቤት ጌታችን በ30 ዘመኑ ለመጠመቅ ከገሊላ ወደ ዮርዳኖስ አመራ። ምን ነው ባሪያ ወደ ጌታ ይሄዳል እንጂ ጌታ እንዴት ወደ ባሪያው ይሄዳል?
ባሪያ በጌታው ይጠመቃል እንጂ እንዴት ጌታ በባሪያው እጅ ይጠመቃል ቢሉ ጌታ የመጣው ለምንድን ነው? ከመይማረነ ትሕትናን ለማስተማር ነው። በበረት መወለዱ፣ በጨርቅ መጠቅለሉ፣ መሰደዱ፣ ለእናቱ እየታዘዘ ማደጉ ፍጹም ትሕትና ሊያስተምረን ነውና በባሪያው በዮሐንስ እጅ ለመጠመቅ ምን ሆነ? ፈቃድ ሆነ። ሁለተኛው ለአብነት ነው። ዮሐንስን መታ አጥምቀኝ ማለት ይችላል። ጌታው ነው፣ ፈጣሪው ነው፣ ንጉሱ ነው። ነገር ግን ለክብረ ክህነት ሲል ነው። በእውነት ዮሐንስን መታ አጥምቀኝ ቢለው ኖሮ ዛሬ በእውነት ነገስታቱ፣ መሳፍንቱ፣ መኳንንቱ መታችሁ ቤተ መንግስት ድረስ አጥምቁን አቁርቡን ይሉ ነበረ። ሄዳችሁ ተጠመቁ ለማለት አብነት ለመሆን ሊቀ ካህናት ንጉሠ ነገሥት ሲሆን ወደ ዮሐንስ አመራ። ጥምቀቱንም በዮርዳኖስ አድርጓል። ብዙ ወንዞች አሉ። ዮርዳኖስ ግን የተለየች ናት። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንዲሉ ዮርዳኖስ ብዙ ነገር ተሰርቶባታል።